ሂጂና ሩታን ከቤት አስወጭና ከነ ልጇ ከዛ ሄርሜላን አስገቢያታ አይደል ይዘሽ ሂጂና ሩታን ከቤቷ ከልጇ ጋር አስወጥተሽ ከዛ ወንድምሽንና ሄርሜላን አንድ ላይ አርገሽ አስቀምጪ። ዛሬ ደግሞ ሽብልላሽ ወደ እሷ የማይቀየር ፈጣሪ ብቻ ነው በዚህ ምድር ስትኖሩ። ድራማም ቢሆን የእውነት የማይቀየር ፈጣሪ ብቻ ነው እውነቱን ስነግራችሁ። ዛሬ ደግሞ እቺ ወደዚህ ጥቅልል ብላ አልመጣችም። ለካ መቶኝ አንቺ ነበርሽ ምናምን ትልገባ እኮ እናንተ። ኧረ በጣም የምትገርሚ ነሽ። አንቺም ወደ ድራማው ተቀላቅለሽ ሩታ በፊት ከሩታ ጎን የሆንሽ እንዳልነበረ አሁን ደግሞ ዘወራልሽ። ሩታ ነቄ ሁኚ። እውነት ለማንም መነገጃ አትሁኝ። እውነቴን ስነግርሽ ሩታ ነቄ ሁኚ። እሺ ለማንም መነገጃ አትሁኝ። ማርያምን የምሬ ነው የምልሽ። እንዴ ሁሉም ሰው እየመሰለ እየቀረበ እኔ በጣም ነበረች እህታችን። ድራማ ነው እኮ እርግጥ ግን ድራማም ቢሆን ደግሞ ለተመልካች ጥሩ አይደለም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ መጥቻለሁ። ብሩክና ብዙዬ ዛሬ ሲያሽቃብጡ፣ አቤት ሲያሽቃብጡ። አንተ ድሮም ስታሽቃብጥ ነበር፣ አሁን ደግሞ የበለጠ ተሳክቶልሃል ማለት ነው። ድሮም ታሽቃብጣለህ እውነት ለመናገር እና ዛሬ ደግሞ የአብርሽ እህት እንግዲህ እሱ የመረጠውን ህይወት ይኑር ብላ ወደ ሄርሜላ አልሆነችም። በጣም ነው የሚገርመው የእውነት። በፊት ሩታዬ እኮ ናት ለአንተ መሆን ያለባት ምናምን እያለች ስታሽቃብጥ ነበር። አሁን ደግሞ ወደ ሄርሜላ ዘወር አለች። ገባችሁ አይደለ? ነቄ መሆን አለባት ሩታ። ግን ሩታ ነቄ መሆን አለብሽ። ለማንም እንትን መባያ አትሁኝ፣ ለማንም መነገጃ አትሁኝ። ነይ እየተባልሽበት እየሄድሽ ማርያም ነው የምሬ ነው የምልሽ። ይቺ ደግሞ ልትደረደር ነው አሁን በቃ ከላይ እሽልሻለሁ እንጂ ውስጤ የሚቀበለው አይደለም። ምረባከሽ አግኝተሽ ነው አብርሽ አሁን ላፍቅርሽ ነው አብረን እንኑር ቢልሽ 5 ሰከንድም አትቆይም ስትመጪ ሲጀመር ማለት ነው። በጣም ነው የምትገርሙት። 1 አመት 2 አመት ሙሉ ድራማ እያላችሁ እኚህ ስትሉ ስታስጠሉ። አሁን ደግሞ ይቺ መታ ተነከረች። ከዛ ደግሞ አሁን ደግሞ የሄርሜላ ወንድም መጣላችሁ። በቃ ምንም የሚያልቅ ድራማ አይደለም። በጾሙ በፋሲካው ዝም ብለው መንቦረጫጨቅ ነው ስራቸው፣ እንደ ክረምት ጭቃ ማለት ነው። አሁን ዘግታችሁናል፣ እውነቴን ስነግራችሁ ዘግታችሁናል ማለት ነው። እኛ በቲክቶክ የሚመጡ ምርጥ ጥንዶች አሉ፣ በእነሱ እንሰራለን። እኛ ምን አገባን? የራሳችሁ ጉዳይ ማለት ነው። የራሳችሁ ጉዳይ። መቸለታ ነው ጆከር አልኩኝ የኔ ጉዴ። ኦኬ ጆከር ምን አለ መሰላችሁ? ትናንትና ወዲያ የሆነ ሰው ቤት ገብቶ ሲያወራ፣ ትናንትና ለኪ ጆከር አላልኩም ዛሬ አልኩኝ። ምን አለ? ዱባይ ላይ መተው ዲል ባለ ሰርግ ያገቡት ፊቱ ሰፊ ልጅ አላለ። ፊቱ ሰፊ ልጅ አላለ። የፊቱ ሰፊ ልጅ አይ እንደው ጆከር ምን ይሻላል? አንተ ሰውዬ ግን እንደው ተው። ፊቱ ሰፊ ልጅ ዲል ባለ ሰርግ ያገቡት ፊቱ ሰፊ ልጅ ዩቲዩበር የሚሰሩት ስራ በጣም ነው የሚደብረው አለ። የምሬን ነው የምላችሁና አሁንም ምንም አይጨርሱም። ድራማውን አያልቅም። በጣም የተጨመላለቀ ስራ ነው እየሰሩ ያሉት። ምንም የሚያስተምር ነገር የለውም። ምንም ከሚባል በላይ የሚያስተምረው ነገር ምንድነው? ከሚስታችሁ ወልዳችሁ እንደገና ደግሞ ሚስታችሁን ጥላችሁ ሌላ ፍቅረኛ የያዙ ነው የሚያስተምረው። ሌላ የሚያስተምር ነገር ያለው አይመስለኝም። እና ነገሩ ያው ሰው የለም እንጂ የነ አብርሽ የሚሰሩት ስራ እውነት ለመናገር ትክክል አይደለም። ግን ያው እኛ ምን አገባን? አይመለከተንም። ግን ዛሬ ብዙዬ ይቅርታ አድርጉልኝ፣ እኔ አናዳኛለች። እኔ ደረባባ ናት፣ በጣም ነው የምወዳት። ደረባባ ናት። በፊት በጣም ከሩታ ጎን ሆና ሩታን አይዞሽ እያለቻት እንዲሁም ወንድሟን እየተቆጣች ምናምን ነገር ነበር። አሁን ደግሞ ግልብጥ ብላ ከወንድሟ ቆመች። ከወንድሟ መቆሟ ሳያንስ ደግሞ ዛሬ ደግሞ መታከዝች አንቺ ነበርሽ እያለች ከሷ ጎን ለካን ይቅርታ ሁሉ አለቻት። ይሄ ማለት እንግዲህ ነይ ነው ወደ አብርሽ ተመለሽ ግቢ ነው ወያችሁ አይደል? ስለዚህ ተመልካቾቻቸው አሁን እየሰለቹ እየወጡ ነው ያሉት፣ እየሄዱ ነው ያሉት። ያው ከሌላ የሚመጡ ሰዎች ናቸው እንጂ
አንቺ ደግሞ ያው ሁሉንም ነገር እችላለሁ ብለሽ ነው እንጂ ያጥቡሻል። ማርያምን የምሬ ነው ብለሽ ያጥቡሻል ማለት ነው። ምክንያቱም ማንም ሰው ሩታ ስትነካበት ኦዲየንሶቹ አይወዱም። እውነት እንስፍስፍ ብለው የሚወዷት አሉ። ስትነካባቸው በጣም ነው የሚያንዘረዝራቸው። ስለዚህ አንቺ ችለሽ በነበረ ከሩታ ጎን ሆነሽ በነበር ትከበሪ ነበር ባይነኝ እኔን እንዲህ ማለት ነው። አንቺ አብረሽ እህት ከሆንሽ አብረሽን ስነ ስርዓት አስይዘሽ የምትወደውን ሰው ጋር ኑር፣ ከዚህ በኋላ አትንዘላዘል ብለሽ እኮ ማስቆረጥ ትችያለሽ። ግን አንቺ መስራት ስለምትፈልጊ ብቻ ለዛ ነው። ይሄም ሌላ ስራ የላቸው ትምህርት ተመርቆ ስራ የለም። ለነገሩ አንፈርድባችሁም። እነ ብሩኬ እና አቤላ ምናምን ስራ እኮ የላቸውም ወዶች። ስራቸው ሄደው ነው ምን ያርጉ፣ በምን ይንቀሳቀሱ፣ በምን ይሄዱ፣ በምን ምን ይስሩ? የሚሰራ ነገር የለም እኮ ወገኖች። ስለዚህ በቃ ምንም ማድረግ አይቻልም። የስራው ጉዳይ ነው። ይህን ካልሰሩ ታዲያ በምን ይንቀሳቀሳሉ? ስለዚህ በቃ አሁን እያስጠላችሁኝ ነው በነገራችን ላይ እውነት ለመናገር ግን ዛሬ እንትን ብዬ ነው ለዚህ ልጅ መልስ ልስጣት ብዬ ነው የመጣሁት እንጂ እኔ በጣም ተናድጃለሁ። ግን መስራት አልፈለኩም ሲጀምር። ግን በቃ ብዙዬ መናገር አለብኝ ብዬ ነው የመጣሁት እንጂ መስራት አልፈለኩም። የቲክቶክ ምርጥ ጥንዶች አሉ፣ በእነሱ መስራት እችላለሁ። አፍላፍ ላይ የሆኑ ጥንዶች አሉ፣ በእነሱ መሄድ መስራት እችላለሁ። ግን ይህን ስትናገር ስለሰማኋት መናገር ስላለብኝ ነው የመጣሁት። እና ከቻልሽ ከሩታ ጎን ቁሚ። እናንተ ደግሞ የተሰማችሁን ሀሳብ አስተያየታችሁን ስጡበት። እኔ የተሰማኝ ይሄ ነው። ልሰራም የወደድኩበት ምክንያት ይሄ ነው። በቃ ግድብጥ ስትል በቃ እንዴት ሰው ይቀየራል ብዬ እኔ በሩታ ትቀየርባታለች ብዬ አንድ ቀንም አስቤያትም አላውቅም ነበር። የእውነት ስነግር ሁሉም ሰው የሚፈልገው ጥቅም ነው። አሁን ላይ ገባችሁ አይደለ? በቃ ጥቅም ነው የሚፈልገው እና ዘላለማችሁ ነኝ እንዳላችሁ ኑሮ እኛ ምን አገባን? አይመለከተን ነው። ክብር የሚባል ነገር መከባበር ምናምን አታውቁም እናንተ ከሆናችሁ። ብር ብቻ ነው ዘመዳችሁ። ኧረ በኢየሱስ ስም በጣም ነው የሚያስጠላው። ማርያምን ከሁሉም ነገር ክብር ይበልጣል። ክብራችሁን ብትጠብቁ ጥሩ ነው ብዬ አስባለሁ። ነገር ግን ክብራችሁን እየጠበቃችሁት አይደለም። እኛ ምን አገባን ነው የምለው እኔ እንግዲህ። እናንተ ደግሞ ምን ትላላችሁ? ሩታ በማንም እንትን የምትል ልጅ አለ። ሩታ በቃ ራስሽን አስከብሪ። ሩታ ካላስ ራስሽን አስከብሪ። ማርያምን በቃ ይብቃሽ። ይሄ እንዲህ አይነት ስራ ይብቃሽ። ራስሽን አስከብሪ። በየሄድሽበት እየተጠራሽ እየሄድሽ ከማንም ጋር እንትን አትበይ። በቃ ይቅርብሽ። እንዴ በአፍንጫሽ ውጣ። እንዴ ኦዲየንሶችሽ እኮ መልካም ስራ ይዘሽላቸው ከመጣሽ ብለው ነው የሚቀበሉሽ። እንዴ ምን ሆነሽ ነው? ራስሽን አስከብሪ። በቃ ይበቃሻል። ይመር እንዴ ይሄን ነው የምለው ውዶቼ። ወዳችኋለሁ። ሀሳብ አስተያየታችሁን ስጡ። የኔ ሀሳብ እንግዲህ ይሄን ይመስላል። መልካም ቆይታ እንዲሆንላችሁ ሁላችሁም ምኞቴ ነው። ባይ ባይ። ወዳችኋለሁ።